ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብረው ሰላምታችን እናቀርባለን። ዜናዎችን ይዤ መጥቻለሁ። መሳይ መኮንን ነኝ። በተለያዩ የአማራ ክልል አካባቢዎች የሉና ተጋድሎ ተጠናክሮ ቀጥሏል። በጎንደር ደምቢያ ሮቢት በአገዛዙ ሰራዊት ላይ በተፈጸመ የደፈጣ ጥቃት በሁለት ወታደራዊ ኦራል ተሽከርካሪዎች ላይ በሚገኘው የአገዛዙ ኃይል ላይ ከፍተኛ ጉዳት ማድረስ የተቻለ ሲሆን ሁለቱ ኦራል ተሽከርካሪዎች መቃጠላቸውን ያገኘነው መረጃ ያመለክታል። እዚያው ምዕራብ ጎንደር ደልጊ እንደ ኢትዮጵያ ሰዓት አቆጣጠር ለሊት 7 ሰዓት ጀምሮ ከባድ ውጊያ እየተደረገ ነው። የምዕራብ ጎንደሩን ውጊያ ለማገዝ ከባህር ዳር የተንቀሳቀሰው የአብይ አህመድ ሰራዊት በመንገድ ላይ የደፈጣ ጥቃት ገጥሞት ዛሬም ወደ ኋላ ማፈግፈጉን ነው የደረሰን መረጃ የሚያመለክተው። በተያያዘ ዜና በደልጊ ጣና ሐይቅ ውስጥ ሁለት ያገዛዙ ወታደሮች ሞተው መገኘታቸው ታውቋል። በምን እንደሞቱ ባይታወቅም አምልጠው እየሸሹ ባሉበት ጊዜ ሊሆን እንደሚችል ይገመታል። በትላንትና ሁለት ብቻ ደልጊ ላይ እየተዋጋ ካለው ያገዛዙ ኃይል 12 ወታደሮች ከነመሳሪያቸው መጥፋታቸው የታወቀ ሲሆን ያገዛዙ ሰራዊት አመራሮች ሌሎችም እንዳይጠፉ በጣና ሐይቅ ዙሪያ ጥብቅ ቁጥጥር እያደረጉ መሆናቸው ተመልክቷል። አሁን ዘግይቶ በደረሰን ዜናም በምዕራብ ጎንደር ደልጊ የነበረው የአብይ አህመድ ሰራዊት ከከተማው ወጥቶ ወደ ጎንደር ሄዷል። በቆላ ወገራ ከፋኖ ኃይል ጋር እየተዋጋ ያለውን ሰራዊት ለማገዝ እንደሆነ መረጃዎች ይጠቁማሉ። በሌላ በኩል በሰሜን ጎንደር አጅሬ ጃኖራ ዳባት መስመር ላለፉት 5 ቀናት ጥቃት የከፈተው የአብይ አህመድ ሰራዊት በዛሬውም ውሎ ከፍተኛ ኪሳራን አስተናግዷል። በውጊያው የቆሰሉ የአገዛዙ ወታደሮች ከዳባት ወደ ጎንደር አይራ ሆስፒታል በበርካታ የሄሊኮፕተር ምልልስ ሲወሰዱ እንደነበርም የአይን እማኞች ለአንከር ሚዲያ ገልጸዋል። ከፍተኛ የሰራዊት ቁጥርና ከባድ መሳሪያዎችን ያዘመተው የአብይ አህመድ አገዛዝ በምዕራብ ጎጃም በያዛቸው አንዳንድ ከተሞች ዘረፋና የንብረት ማውደም እርምጃ እየወሰደ መሆኑ ተገለጸ። በተቆጣጠራቸው ቦታዎች ከአቅመ ደካማ ከሆኑ በእድሜ የገፉ ነዋሪዎች በቀር ሁሉም ነዋሪ ከተማውን ጥሎ መውጣቱ ታውቋል። የአገዛዙ ሰራዊት ከመኖሪያ ቤቶች ዕቃዎችን እያወጣ መሰባበርና ማቃጠል፣ ወርቅና ጌጣጌጦችን መዝረፍ የጀመረ ሲሆን በከፍተኛ የበቀል ስሜት የያዛቸው ከተሞች እያወደመ መሆኑን ያገኘነው መረጃ ያመለክታል። የፋኖን ጥቃት በመስጋት ከያዛቸው ከተሞች ከ1 ኪሎ ሜትር በላይ መንቀሳቀስ ያልቻለው የአብይ አህመድ ሰራዊት በፋኖ ኃይል ዙሪያውን እንደ ተከበበም ለማወቅ ተችሏል። አንከር ሚዲያ ያነጋገራቸው የጎጃም ፋኖ እዝ ከፍተኛ አመራር የአብይ ሰራዊት በእርግጥ ገብቷል፣ የሚወጣ ግን አይሆንም ሲሉ ገልጸዋል። የመጨረሻ ዘመቻ ብሎ የገባው ሰራዊት የመጨረሻው መቃብሩ የጎጃም ምድር ይሆናል ብለዋል አመራሩ። ትላንት በደቡብ ጎንደር ወረታ ከተማ ሊካሄድ የነበረው የብልጽግና ፓርቲ ስብሰባ በፋኖ ኃይሎች በተከፈተ ጥቃት መቋረጡ ተገለጸ። ከፊል የወረታ ከተማ በፋኖ የጉና ክፍለ ጦር ንስር ሻለቃ ቁጥጥር ስር እንደሚገኝም ለማወቅ ተችሏል። የብልጽግና የዞን አመራሮች ለስብሰባ ሲዘጋጁ ድንገተኛ ጥቃት የከፈተው የጉና ክፍለ ጦር ንስር ሻለቃ በአካባቢው ከሰፈረው የአብይ አህመድ ሰራዊት ጋር ለሰዓታት የዘለቀ ውጊያ ካደረገ በኋላ ነው አብዛኛውን የወረታ ከተማን መቆጣጠር የቻለው። የብልጽግና የዞን አመራሮች ስብሰባም ተበትኗል። በውጊያው ከፋኖ አንድ አባል ሲሞት ከአብይ አህመድ ጦር በርካታ ወታደሮች መገደላቸውን ያገኘነው መረጃ ያመለክታል። ይህ በእንዲህ እንዳለ በሰሜን ጎንደር አርበኛ መሳፍንት ተስፉን ለመያዝ አሊያም ለመግደል ተልዕኮ ተሰጥቶት የተሰማራው የአብይ አህመድ ሰራዊት ለተከታታይ 5 ቀናት ያደረገው ሙከራ በከፍተኛ ኪሳራ መመከቱ ተገልጿል። እንግዲህ ባለፉት 6 ወራት ውስጥ ትልቅ በሚባል ጥቃት በጀግናው መሳፍንት ተስፉና እሱ በሚመራው የፋኖ ኃይል ላይ ጉዳት ለማድረስ የታቀደ ጥቃት ነው። ለሶስተኛ ዙር የተሞከረ ነው። ግን ያሁኑ ከአሁን በፊት ከተደረጉት ጥቃቶች ለየት የሚለው ከላይ ከደጋው ላይ ሆኖ በከባድ መሳሪያ በተለይ በመድፍ የገበሬ ቤቶችና የእህል ክምሮችን ሁሉ ሲያቃጥል መሰንበቱ ይታወቃል። ብዛት ያለው ጦር ነው ያስገባው አገዛዙ። ይሄ ግን ከ4 ቀን ከባድ ውጊያ እንደውም አንዳንድ ቀናቱ ሌሊቱን ጨምሮ ነበር ውጊያዎች የነበሩት። በኢትዮጵያ ሰሜን ምዕራብ የአማራ ክልል መጠን ሰፊ እስርና የሰብአዊ መብት ጥሰት እየተፈጸመ መሆኑ እንዳሳሰበው የመንግስታቱ ድርጅት አስታወቀ። ሁሉም ወገኖች ሰላማዊ ዜጎችን ከሚጎዳ እንቅስቃሴ እንዲታቀቡም ጥሪ አድርጓል። በድርጅቱ የሰብአዊ መብቶች ጽሕፈት ቤት ትላንት እንዳስታወቀው በአማራና በኦሮሚያ ክልሎች በተለያዩ አካባቢዎች
በርካታ የድሮን ጥቃቶች ተፈጽመው ንጹሃን ዜጎች ተገድለዋል። እንደ አውሮፓውያን አቆጣጠር በህዳር 6 ዋደራ ወረዳ በአንድ ትምህርት ቤት ላይ የድሮን ጥቃት ተፈጽሞ 3 መምህራንን ጨምሮ 7 ንጹሃን ዜጎች መገደላቸውን የመንግስታቱ ድርጅት የሰብአዊ መብት ጽሕፈት ቤት አስታውቋል። ዋበር በተሰኘች ከተማም በኖቬምበር 9 አውቶቡስ በሚጠብቁ ሰዎች ላይ በተፈጸመ የድሮን ጥቃት 13 ሰዎች ተገድሏል ብሏል ድርጅቱ። በአማራ ክልልም በተለያዩ ቦታዎች በተፈጸሙ የድሮን ጥቃቶች በርካታ ሰላማዊ ነዋሪዎች መገደላቸውን የጠቀሰው የመንግስታቱ ድርጅት የሰብአዊ መብቶች ጽሕፈት ቤት በፋኖ በኩልም የገዢው የብልጽግና አመራሮች ላይ ባነጣጠረ ጥቃት 21 ሰዎች መገደላቸውን አስታውቋል። ዘግይቶ በደረሰን ዜናም ባለፉት 15 ቀናት ምዕራብ ጎጃም ከፍተኛ ቁጥር ያለው ኃይልና ድሮንን ጨምሮ ከባድ መሳሪያዎችን ታጥቆ የተሰማራው የአብይ አህመድ ሰራዊት በራሱ ጊዜ ከተሞችን እየለቀቀ ወደ ባህር ዳር እየተመለሰ መሆኑ ተገለጸ። በፍኖተ ሰላም ከተማ አቅራቢያ በደፈጣ ጥቃት ከባድ ኪሳራን ማስተናገዱም እየተነገረ ነው። በያዛቸው አንዳንድ ከተሞች መቆየት ያልቻለው ሰራዊቱ ውድመት ካደረሰ በኋላ እየለቀቀ መሆኑን ነው የዘውትር ተባባሪያችን ከላገልን ዘገባ ለመረዳት የተቻለው። አንደኛው ፍኖተ ሰላም ከተማ ላይ በጣም በቅርብ ርቀት የምትገኝ ከተማ አለች። የገጠር ከተማ ገራይ ትባላለች። በጣም ምርታማ ቦታ ነች። እዛች ቦታ ላይ መንግስት ፋኖ መሽጎበታል ብሎ የጠበቀውን ኃይል አንድ ሻለቃ ጦር ይዞ ሄዶ ወደ 17 ሰው ሲመታበት ባጭር ለአንድ ሰዓት የቆየ ውጊያ ነው። 17 ሰው ሲመታበት ተመልሶ ሩጦ ወደ ፍኖተ ሰላም ከተማ መጥቷል። እቺ ከተማ በፍኖተ ሰላም ከተማ አስተዳደር ውስጥ ነው ያለችው እና ከዋናው አስፋልት ተገንጥላ 2 ወይም 3 ኪሎ ሜትር ላይ ነው ያለችው። በጣም ምርታማ አካባቢ ነች። እዛ አካባቢ የመንግስት ኃይል ጥቆማ ደረሰ በሚል ሳቤ አንድ ሻለቃ ጦር ይዞ ሄዶ ነበረ። በጣም በከፍተኛ ሁኔታ ተመቶባቸው የወደቁትን የመከላከያ ሰራዊት አባላት እንኳን ሳያነሱ ትተዋቸው ነው የሄዱት። ከፍኖተ ሰላም ከተማ ወጣ ብለን ወደ 6 ኪሎ ሜትር ከሄድን ወደ አንሺ ብትባል ከተማ አለች። እዛች ከተማ ላይ ፋኖ ኦን ኦፍ የሆነ መከላከያ በጣም በተጠናከረ ሁኔታ ሲመጣ ፋኖ የደፈጣ ጥቃት እየሰነዘረ ይመለሳል። መከላከያ በጣም ስለተቸገረ ለቆ ወደ ፍኖተ ሰላም ገብቷል። ሌላው እንግዲህ ቋሪትን ነው። ቋሪትን እንደምታስታውሰው በጣም ከፍተኛ መስዋዕትነት ከፍሎ ዝንድብ ላይ በከፍተኛ ሁኔታ ተመቶ፣ ገነት አቦ ላይ በጣም በከፍተኛ ሁኔታ ተመቶ፣ የወይን ውሃ ላይ ብዙ ሰራዊቱን ካስፈጀ በኋላ ከተማውን ፋኖ ለቆለት ወጥቶ ነበረ። ነገር ግን የተፈጠረው ችግር ምንድነው? የአካባቢው ህብረተሰብ ሰራዊቱ ከመግባቱ በፊት ወደ ገጠራማ ከተሞች ሄደው ነበር እና ከተማዋ ሲገቡ አንድም ግለሰብ አልነበረም እና እዛች ከተማ መግቢያ ላይ ከአንድ ግለሰብ ቤት ገብተው የተገኘውን እርጎ፣ እንጀራ፣ ጠላ ሁሉ ነገር ከበሉ ከጠጡ በኋላ ለሌላውም ትምህርት እንዲሆን ነው ይህን ነገር ምነግርህ። ምንድነው የተደረገው? ከውሃ ማጠራቀሚያ ስራ ውስጥ መርዝ ጨምረው ሂደዋል። ነገር ግን ሰዎቹ የተመለሱት ከ3 ቀን በኋላ ነው። እንግዲህ መርዝ እንደሚታወቀው ከውሃ ጋር ከተቀላቀለ ረጅም ጊዜ ከቆየ ይሸታል እና ሲከፍቱት በጣም ከፍተኛ ሽታ ስላመጣባቸው ተጠራጥረው ውሃውን ደፍተውታል። ምናልባት ከእንግዲህ በኋላ ፋኖ ለቆ በሚወጣባቸው ከተሞች ላይ እንዲህ አይነት ጉዳት ሊደርስ ስለሚችል ህብረተሰቡ ጥንቃቄ እንዲያደርግ ነው። ሌላው በቋሪት ከተማ እንግዲህ ከተሞች ላይ መከላከያ ሲቆጣጠር ምንም ህዝብ እያገኘ ስላልሆነ ዛሬ ጠዋት ከንጋቱ 12 ሰዓት ላይ ወደ 18 የሚሆን ኦራል መኪና በመጣበት መንገድ ሳይሆን በአዴት በኩል ወደ ባህር ዳር ጉዞ አድርጓል። ነገር ግን ወደ አንድ ሻለቃ ጦር ወደ ሰከላ ጥቃት ለማድረስ እንግዲህ ሰከላ እንደሚታወቀው እስካሁን ድረስ በፋኖ ቁጥጥር ስር ነው የሚገኘው። ይህችን ከተማ ለማጥቃት የተንቀሳቀሰ ኃይል ነበረ። ሙሉ በሙሉ አልተመለሰም ማለት ይቻላል። እንኳን ከተማዋን ሊቆጣጠሩ የሄደው ሰራዊት መመለስ አልቻለም። በጣም ብር አዳማ የምትባል ቦታ በተደጋጋሚ የምትጠቀስ ቦታ ነች። መገንጠያ ነች። ወደ ሰከላ መሄጃ ነች። ወደ ቋሪት መሄጃ ነች። ወደ አዴት መሄጃ ነች። ወደ ፈረስ ቤት መሄጃ ነች። 4 ወረዳዎችን የምታገናኝ ቦታ ነች። ከዛ ላይ ተነሰው ግማሹ ወደ አዴት ሲሄድ፣ ግማሹ ወደ ሰከላ ሄዶ ነበረ የሰከላ ያሉ ፋኖዎችን ለመምታት። ነገር ግን የሰከላ ፋኖዎች በጣም ተዘጋጅተው ሲጠብቁ ስለነበረ ደፈጣ በሚመስል ሁኔታ የሄደውን አንድ ሻለቃ ጦር በከፍተኛ ደረጃ ጥቃት አድርሰዋል። አሁን በዚህ ሰዓት ቋሪት ከተማ ላይ ምንም አይነት የመከላከያ ሰራዊት የለም። ግን ወደ ባህር ዳር የመጡት በገቡበት መንገድ ሳይሆን በሌላ መንገድ በዋሸራ በኩል አድርገው ወደ አዴት ነው የሄዱት። መግለጫውን በደንብ ተከታትየዋለሁ። የትኛው ወረዳ ከተማ ላይ መዋቅሩን እንደዘረጋ እስካሁን ድረስ ግልጽ አልሆነልኝም። በእያንዳንዱ መከላከያ በሚገባባቸው ወረዳዎች ላይ የመንግስት አመራሮች አብረው ይሄዳሉ። የሲቪል አስተዳደሮች፣ አዳዲስ ወረዳ አስተዳደሮች፣ አዳዲስ የጸጥታ ዘርፍ ኃላፊዎች ተሾሙ ሰዎች አሉ። መከላከያ አጅቧቸው በሚይዙት ከተማ ውስጥ ይሄዳሉ። መከላከያ ደግሞ የነዛን
ከተሞች ለቆ ሲወጣ አብሮ ነው እየወጡ ያሉት። ይህን በጣም በብዙ የአማራ ክልል ወረዳዎች ላይ ተመልክተናል። በተለይ በማዕከላዊ ጎንደር ደንቢያን፣ አለፋን፣ ጣቁሳን ሁለቱንም ደንቢያ ምስራቅ ደንቢያንም ምዕራብ ደንቢያንም ብንመለከት እያንዳንዱ አዳዲስ መንግስት አመራር ለቆ ነው ይሄ የተመለሰው። መከላከያ ሲወጣ አብሮ ነው የሚሄደው። ምዕራብ ጎጃምን ብንመለከት ቀድሞ ነገር የምዕራብ ጎጃም ከተሞች አብዛኛዎቹ ወረዳዎች ፋኖ ነው እንጂ መከላከያ አልተቆጣጠራቸውም። ለምሳሌ ቡሬ ከተማ ከአንዲት አምቦሃ ፋብሪካ ግቢ ውስጥ መውጣት በማይችልበት ሁኔታ ላይ ሌላውን 90% የከተማውን መሬት ፋኖ ተቆጣጥሮት ነው የሚገኘው። ሰከላን ብንመለከት ከቡሬ ብዙ ርቀት ያለው ወረዳ አይደለም። ሰከላ ረጅም ጊዜ በፋኖ ቁጥጥር ስር ሆኖ ሲቪል አስተዳደሮችን መስርተው ህዝቡን በአግባቡ እያስተዳደሩ ያሉበት ሁኔታ ነው ያለው። ወደ ላይኛው ስንመጣ እንግዲህ ቦታ ተቆጣጠርን የሚሉት ቋሪትና ደጋዳሞትን ነው። መጀመሪያ ነገር ቋሪትና ደጋዳሞት ፈረስ ቤት ሲገቡ ማንም ግለሰብ በቤቱ ተቀምጦ አልጠበቃቸውም፣ ወጥቶ ነው የጠበቃቸው። እንኳን ሲቪል አስተዳደር ሊመሰርቱበት ቀርቶ አይደለም ራሱ መከላከያ በሁለት እግሩ መሬት ረግጦ አለ የሚለውን የፋኖ ኃይል መምታትና ወረዳውን ክሊር ማድረግ አልቻለም። ከተማዋ ላይ ይገባሉ። እንግዲህ እኔ ቋሪትን እንደማውቀው ከሆነ 46 ቀበሌዎች አሉት። ከገበዘ ማርያም ከምትባለው ቀበሌ ውጪ ያሉትን 45 ወረዳዎች ፋኖ ተቆጣጥሮ ነው ያለው። በደፈጣ እየመታቸው ነው። ያ ስላሳቀቃቸው፣ ያ ስላስፈራቸው እየመነመነባቸው ስለሄደ ለቀው ወደ አዴት ዛሬ ከጠዋቱ 12 ሰዓት ላይ ለቀው ሄደዋል። ወደ ምስራቅ ጎጃም ብንሄድ እንግዲህ የጁቤን ሁለት እጅነሴን ሶስት እጅነሴ ወደ ታች ወደ በረሃ ወደ የዶሃ አካባቢ ብንሄድ ፋኖ ነው ያለው። ብቸናን፣ ደብረ ማርቆስን እንግዲህ ቁይን ነው የተባለው። ቁይ ከተማን ከዛሬ ድረስ መከላከያ ገብቶበት አያውቅም። ነገር ግን በድሮንም በከባድ መሳሪያም በሄሊኮፕተርን በሚግም ደብድቦ ከተማዋን ካወደመ በኋላ ገብቷል። ነገር ግን በደፈጣ ውጊያ እየተመታ ተመልሶ ወደ ማርቆስ ሄዷል። ቁይ በአሁኑ ሰዓት ከመከላከያ ጸርታለች። ስለዚህ የትኛው ወረዳ ላይ መንግስታዊ መዋቅር እንደተመሰረተ ሊገባኝ አልቻለም። እንግዲህ በሚመታበት ጊዜ የራሱን አባላት እንዲበረቱለት እንዲጸኑለት ለራሳቸው አባላት ካልሆነ መስተቀር ህብረተሰቡ የትኛው አካል በየትኛው ቦታ ላይ እንዳለ በደንብ አድርጎ ጠንቅቆ ያውቃል። ስለዚህ የተናገሩት ነገር ውሸት ነው። በጣም አመሰግናለሁ አርበኛ ዮሐንስ ንጉሱ የአማራ ፋኖ ጎንደር ዕዝ የህዝብ ግንኙነት ክፍል ኃላፊ። እንግዲህ ሰሞኑን ካሉ አውደ ውጊያዎችን ጀምርና ሰሞኑን እንዴት ነው በተለያዩ አካባቢዎች ውጊያዎች እየተካሄዱ ነው? እንግዲህ ቀጥለዋል። እስቲ ምን አለ እናንተ ቀጠና? አመሰግናለሁ መሳይ። በእኛ ቀጠና የአማራ ፋኖ ጎንደር ዕዝ በቋራ እና መተማ ግንባር የቋራ ኦሜላ ክፍለ ጦር እንዲሁም የካራማራ ክፍለ ጦሮችን በቀጠናው ተሰማርቶ ከጠላት ኃይል ጋር ባደረጉት አውደ ውጊያ ከፍተኛ ድል የተመዘገበበት ግንባር ነው። በርካታ የጠላት ኃይል የተደመሰሰበት እንዲሁም ቁስለኛ ሆኖ ከጥቅም ውጭ ሆኖ የወጣበት ሁኔታ የተፈጠረበት ግንባር ነው። በተለይ በሽንፋና አካባቢ የነበረው አውደ ውጊያ ማለት ነው። ሌላ በኩል በጎንደር ዙሪያ እንደዚሁም በጦርና አይባ አካባቢዎች የነበሩ አውደ ውጊያዎች ነበሩ። እንደዚሁ የጠላት ላይ ጉዳት ያደረሱ ናቸው። በሌላኛው ቀጠና በበለሳ በኩል የነበረ አውደ ውጊያ ነው። በወረብ የሚባል ቀጠና አካባቢ ይህም የመብረቅ ክፍለ ጦር ልዩ ልዩ ብርጌዶች ተሳትፎ አድርገው ከፍተኛ ድል የተመዘገበበት ጠላት ሞት የሆነበት ስለኛ የሆነበት እንዲሁም በእጅ የተማረከበት ወደ 30 የሚጠጋ የጠላት ኃይል እጁን ሰጥቶ የተማረከበት አውደ ውጊያ ነው። እጅግ በርካታ መሶከፍና የቡድን መሳሪያዎች እንደዚሁ የተማረኩበት ነው። ጠላትም ክፉኛ ተጎድቶ ቀጠናውን ለቆ የተገፈገበት የአውደ ውጊያ ሁኔታ ነው ያለው መሳይ። በሌሎች ቀጠናዎችም እንደዚሁ በዳባት አካባቢ እንደዚሁም እንዲያ ደልቢ ቀጠናዎች አውደ ውጊያዎች እየተደረጉ እንዳለ ይታወቃል። በአመዛኙ አውደ ውጊያዎች ድል የተመዘገበባቸው ባለፈው አንድ ወር ግምገማች በጣም እያደገ የመጣበት ድል የተመዘገበ ያለበት ሁኔታ ነው ያለው። ወታደራዊ ድሎች በተለይ ከዚህ በጎንደር ቀጠና ያለው ከአንድ ወር ወዲህ በጣም በከፍተኛ ሁኔታ ለውጥ አሳይቶ በወገን የበላይነት ጉዳዮች እየተደረጉ ያለበት ሁኔታ ነው ያለው ማለት ነው መሳይ። ሌላው አርበኛ ዮሐንስ ሰሞኑን በከፍተኛ ቁጥር ሚሊሻዎችን እያሰለጠነ ነው። ምናልባት አስገዳጅም ሊሆን ይችላል ይሄኛውንም እንደዚሁም አድማ በታኝ በሚል አሁን የመከላከያ ሰራዊቱ እየተመናመነ በመምጣቱ ከፍተኛ የሆነ ስጋት ውስጥ የገባው አገዛዙ ያው ቀደም ሲል የነበረው ስትራቴጂ አለ አማራን በአማራ የሚለው አሁን ከፍተኛ ቁጥር ያለው ነው። ለምሳሌ ደባርቅን መውሰድ እንችላለን። ደባርቅ ላይ ሰሞኑን ከፍተኛ ቁጥር ያለው የሚሊሻ ሰራዊት አሰልጥኖ ለውጊያ ብቁ አድርጓል። ከናንተ ጋር ነው የሚዋጉት። ምንድነው እየሆነ ያለው? እውነት ለመናገር በዚህ ደረጃ የሚሊሻ ሰራዊቱ ለአገዛዙ በአንድም ይሁን በሌላ ተሰልፈው እንግዲህ የራሳቸው ዝግጅት ሊኖራቸው ይችላል። ይህንን የፈለጉበት እንግዲህ የምናውቀው ነገር የለም። ግን ከፍተኛ ቁጥር ያለው ሚሊሻ ነው እየሰለጠነ ለውጊያ እየተዘጋጀ ያለው። አዎ እንደኛ አሁንም ቢሆን ትርጉም ያለው ከኛ ጋር ቆሞ ሊዋጋ የሚችል ኃይል ሰልጥናል ብለን አናምንም። ውስጥ ያለን መረጃም
አጠቃላይ ሁኔታው እሱን አይገልጽም። ንግግሩን ግን ወደ ስራ ስምሪት ሲገባ ሁሉን ነገር የምናውቀው ሆኖ በዚህ ደረጃ ነው የምንረዳው። የመጀመሪያው የዓላማ ትስስር የላቸውም የሚሰውለት ዓላማ ስለሌላቸው በግዳጅ የተሰበሰቡ መሆናቸው ይታወቃል። በግዳጅ ታፍነው የተወሰደ ሰው በመሆኑ ማሰልጠን ስልጠና ጊዜያቸውን ሲጨርሱ ቀን እንኳን በየቦታው መረጃዎች ነበሩን እና ዞሮ ትጥቅ ይሰጣቸዋል ወይ ነው ሲሰጣቸው ነው የምንጠብቅ እናስወርዳቸዋለን። አንድ ምንም ጥያቄ የለውም። ትጥቅ ሲሰጧቸው እንጠብቃለን እናስወርዳቸዋለን ነው። ከዚህ በፊት ያስወረድናቸው ሚሊሻዎች አሉ። አገኘሁ ተሻገር በአንድ ወቅት በአዴኑ አገኘሁ ተሻገር ምን ብሎ ተናግሮ ነበር መሰለህ? ዳታ ሰጥቶ 300,000 ሚሊሻ በአማራ ክልል አለ ምንም አይነት መደበኛ ሰራዊት አያስፈልገኝም ብሎ ሲናገር አስታውሳለሁ። እና ማንኛውም ሰው ሊያስታውስ ይችላል። ያ 300,000 የሚሊሻ ሰራዊት አሁን አለ ወይ ነው ቁልፍ ነገሩ። ነው ግዙፍ ካልነው ያ የሚሊሻ ሰራዊት ነው የባዕዴኑ። ስለዚህ አንድ 300,000 ሰራዊት ያፈረሰ ፋኖ መዋቅር ጋር ነው። አሁን ደግሞ ፋኖ በጣም የተጠናከረበት ወቅት ነው እና ተፍደረ ሆኖ ቢመጣ እንኳን ይህን ሚሊሻ ማፍረስ በጣም ለፋኖ ቀላሉ ጉዳይ ነው ማለት ነው። እና እስካሁን ሌሎች ናቸው አብዛኞች እስካሁን በወንጀል የሚፈለጉ በነፍስ ግድያ ገድለው ከአንዳንድ ቦታ በግድያ ሂደው የተደበቁ ናቸው። እሱ ህጋዊ አድርጎ ያሰለፋቸው ህዝባዊ መሰረት የላቸውም። የወታደራዊም ሆነ የስነ ልቦና ዝግጅት የላቸውም። የሚያሸነፉለት ወይም ደግሞ የሚሞትለት ዓላማ የላቸውም። ስለዚህ እነዚህን መበተን ለፋኖ ቀላሉ ጉዳይ ነው። እሱን አይደለም የብልጽግና ሰራዊት እንኳን እየተመታ እየደከመ ያለበት ሁኔታ ነው ያለው እና ከፕሮፓጋንዳ ያለፈ መሬት ላይ ምንም ያመጣው ለውጥ የለም። ይሄ ደግሞ በተግባር የሚታይ ነው የሚሆነው በቀጣይ ቀናቶች፣ ሳምንታቶች ማለት ነው። ምንም በሚሊሻ ጉዳይ ሚሊሻ አራት ልስ ትርጉም ያለው ለውጥ ያመጣል ብሎ ማሰብ አድማ ብተና ብሎ አሰልጥነው ነበረ፣ ግን ለውጥ አላመጣለት። አሁን ደግሞ ሚሊሻ ብሎ በገፍ ነው ይህን አስገድዶ ያስገባውን ኃይል እያሳየን ያለው። አሁንም ለውጥ አያመጣም ብቻ ሳይሆን የእኛ የስንቅ አቅራቢዎቻችን ሆነው ነው ቀጥታ የሚቀጥሉት። ምንም ጥያቄ የለውም። የኛ የስንቅ ስቶር ሆነው ነው የሚቀጥሉት። መነጠቃቸው አይቀርም። ምራትም ይገባሉ። አብዛኞቹም እንደሚገቡ መረጃዎች ያመለክታሉ ማለት ነው። ይህን ኃይል አሁን ወደ የገጠር ማሰማራት ከዋና ኃይል ተነጥሎ የመንቀሳቀስ እድል ስለሌለው መንገድ ከመምራት እና ቤት ከመጠቆም የዘለለ ወይም ክምር ምንድን ነው የሳብልንና የግለሰብ ቤት እንዲቃጠል ከመጠቆም የዘለለ ምንም አይነት ሚና የላቸውም የማሰብ ይችላለሁ። መናገር በአፋችን ሞልቶ መናገር እንችላለን። መሳይ አርበኛ ዮሐንስ በዋናነት ማሳየት የፈለገው ምን ያህል የአማራን ክልል እንደተቆጣጠረ የኃይል ሚዛኑ ወደሱ እንዳደላ። ምክንያቱም የተጠቀሱት ከተሞች የተደረጉባቸው ቦታዎች ሲታይ ትክክልም እንደሚባለው 80% ፋኖን የተቆጣጠረው የአማራ ክልልን የሚባለውን ሐሰት መሆኑን ትክክል አለመሆኑን ለማሳየትም ብዙ ቦታዎች ነው በግዳጅም ቢሆን ከሌላም ቦታ አምጥቶም ቢሆን ያደረገው። እናንተ በምትሉት ደረጃ የአማራ ክልል በእጃችሁ እንዳልሆነ ለማጋለጥም ጭምር የተካሄደ ይመስለኛልና ከዚህ አንጻር እንዴት አያችሁት እናንተ? መሳይ እንደሚታወቀው አማራ ክልል ከህዝቡም 85% ባለው ዳታ ገጠራማው አካባቢ የሚኖር እንደሆነ ነው ዳታ እና በራጣው ማሻአላ ተባረካላ በሻይ በእንትን ያረጋችሁ በፈለጋችሁት ነገር በማር በጅቡን ያረጋችሁ መብላት ትችላላችሁ። ቆንጆ ነው፣ አሪፍ ነው።
ዱቄት ያረኩበት እንግዲህ ጨውና ውሃ አርጌ ዱቄቱን አሽቼ በራጣ ያው የማታቋላችሁ ብዬ እንትን አለም ምክንያቱም ብዙ ቦታ ስለሚሰራ ማለት ነው። አሽታችሁ ከዛ በኋላ መዳመጥ ነው ማለት ነው። ቤተሰብ ቪዲዮን በቅንነት ላይክ አርጉ፣ ሼር አርጉ እላችኋለሁ።